ሰላም እንዴት ናችሁ? ዛሬ ደግሞ ማሳያችሁ የግሬድ 7 ማትማቲክስ ስለ ፕሮፊት ሎስ ሲምፕል ኢንተረስት ኮምፓውንድ ኢንተረስት እና ቫት ነው። ኩዌስችን ነምበር 1 an item is bought for ብር 400 and sold for ብር 500 what is the profit percent? እዚህ ጋር bought ስለሚል ኮስት ፕራይስ ነው ማለት ነው። ይሄኛው ደግሞ sold ስለሚል ሴሊንግ ፕራይስ ይሆናል ማለት ነው። ከዛ ፕሮፊት ፐርሰንት ማለት selling price minus cost price over cost price times 100% ማለት ነው። ከዛ profit percent is equals to selling price 500 ነው 500 minus cost price ደግሞ 400 over cost price 400 times 100% ማለት ነው። ከዚያ 500 minus 400 100 ነው over 400 times 100%. ከዚያ 0 by 0 cancel ይሆንና 100 over 4 25% ይሆናል ማለት ነው። አንሰር ቢ ይሆናል። ኩዌስችን ነምበር 2 ደግሞ እዚህ ጋር ፕሮፊት ፐርሰንት 10 ተሰጥቷል። ሴሊንግ ስለሚል ይሄ ሴሊንግ ፕራይስ ነው ማለት ነው። ከዛ ኮስት ፕራይስ ነው የተጠየቀው። ይህን ጥያቄ በሁለት አይነት መንገድ መስራት እንችላለን። መጀመሪያው ፕሮፊት ፐርሰንት is equals to ብለን እንሰራዋለን። ፕሮፊት ፐርሰንት is equals to ሴሊንግ ፕራይስ ማይነስ ኮስት ፕራይስ ኦቨር ኮስት ፕራይስ ታይምስ 100% ማለት ነው። ፕሮፊት ፐርሰንት 10 ተሰጥቷል። 10% is equals to ሴሊንግ ፕራይስ 550 ነው ማይነስ ኮስት ፕራይስ ኦቨር ኮስት ፕራይስ ታይምስ 100% ማለት ነው። ከዚያ ኦቨር 100% እናደርገዋለን። 100% በ100% እዚህ ጋር ይጠፋል። ፐርሰንት በፐርሰንት 10 በ10 ይጠፋና 1/10 ይሆናል ማለት ነው። 1/10 is equals to 550 minus CP over CP ይሆናል ማለት ነው። ከዛ ክሪስ ክሮስ እናደርገው 10 times ክሪስ ክሮስ ማለት ነው 550 minus CP is equals to CP ይሆናል ማለት ነው። ከዛ ማለት ደግሞ እዚህ ጋር ሰራዋለሁ 10 times 550 5500 ይሆናል ማይነስ 10 times CP 10 CP is equals to CP ማለት ነው 5500 is equals to CP plus 10 CP ይሆናል 5500 is equals to ይሄኛው ስንደምረው ደግሞ 11 CP ይሆናል። ከዚያ ኦቨር 11 ኦቨር 11 ማለት CP is equals to 55 divided by 11 5 ከዚያ 20 መጨመር 500 ብር ይሆናል ማለት ነው። አንሰር ሲ። ሁለተኛው መንገድ ደግሞ ሴሊንግ ፕራይስ is equals to ኮስት ፕራይስ ፕላስ ፕሮፊት ፐርሰንት ኦፍ ኮስት ፕራይስ በሚለው ማለት ነው። ሴሊንግ ፕራይስ 550 ነው 550 is equals to ኮስት ፕራይስ አይታወቅም ፕላስ ፕሮፊት ደግሞ 10% ማለት ነው 10% ኦፍ CP ማለት ነው 550 is equals to CP plus 10% of CP ማለት 10 times CP 10 times CP 10 CP ማለት ነው over 100 ማለት ነው። ከዚህ ጋር 0 በ0 ይጣፋል
550 is equals to CP ፕላስ የኛው ደግሞ 1/10 0.1 CP ማለት ነው። ከዚያ 550 is equals to CP plus 0.1 CP ማለት እዚህ ጋር ኮኤፊሺየንቱ 1 ስለሆነ 1 plus 0.1 1.1 ማለት ነው CP። ከዚያ CP ለማግኘት ኦቨር 1.1 ኦቨር 1.1 ማለት ነው CP is equals to ይሄን ደግሞ ነጥቡን ለማጥፋት በ10 እናበዛዋለን የላይኛውንም የታችኛውንም ማለት ነው 5500 ይሆናል ኦቨር 11 ማለት ከዚያ ይሄን ስናካፍለው 500 ይመጣል ማለት ነው። ሶስተኛ ደግሞ ይሄኛው ኮስት ፕራይስ ነው። ይሄኛው ፕሮፊት ፐርሰንት ከዚያ ሴሊንግ ፕራይስ ነው የምንፈልገው ማለት ነው። ፕሮፊት ፐርሰንት is equals to ሴሊንግ ፕራይስ ማይነስ ኮስት ፕራይስ ኦቨር ኮስት ፕራይስ ታይምስ 100%። ፕሮፊት ፐርሰንት 25 ተሰጥቷል። 25% is equals to ሴሊንግ ፕራይስ አይታወቅም። ሴሊንግ ፕራይስ ማይነስ 800 ኦቨር 800 ማለት ነው ታይምስ 100%። ከዛ እዚህ ጋር ሁለቱ ዜሮ በሁለቱ ዜሮ ይጣፋል። ይሄኛው ፐርሰንት ደግሞ በዚህኛው ፐርሰንት ይጣፋና 25 is equals to SP minus 800 over 8 ይመጣል ማለት ነው። ከዚያ ኦቨር 1 አድርገን ክሪስ ክሮስ እናደርገዋለን። 1 times this SP minus 800 is equals to 8 times 25 ማለት ደግሞ 200 ማለት ነው። ከዚያ SP is equals to 200 plus 800 ይሆናል ማለት ነው። SP is equals to 1000 ይሆናል ማለት ነው። አንሰር ሲ። ሁለተኛው ሜትድ ደግሞ ሴሊንግ ፕራይስ is equals to ኮስት ፕራይስ ፕላስ ፕሮፊት ፐርሰንት ኦፍ ኮስት ፕራይስ አድርገን እንሰራዋለን ማለት ነው። የተጠየቀው ሴሊንግ ፕራይስ ነው። ሶ ሴሊንግ ፕራይስ is equals to ኮስት ፕራይስ 800 ፕላስ 25% ኦፍ 800 ማለት ነው። 800 ፕላስ ይህ ማለት ደግሞ 25 ሲባዛ በ800 ኦቨር 100 ማለት ነው። ከዛ 2 ዜሮ በ2 ዜሮ ይጠፋል። 800 ፕላስ የኛውን ስናባዛው 200 ይመጣል። እዚህ ኮስቱ 1000 አድርገን መስራት እንችላለን ማለት ነው። ኩዌስችን ነምበር 4 ይሄ ኮስት ፕራይስ ነው። ይሄኛው ደግሞ ሴሊንግ ፕራይስ። ከዛ ሎስ ፐርሰንት ነው የምንፈልገው ማለት ሎስ ፐርሰንት is equals to ኮስት ፕራይስ ማይነስ ሴሊንግ ፕራይስ ኦቨር ኮስት ፕራይስ ታይምስ 100% ማለት ነው። ከዛ ሎስ ፐርሰንት is equals to ኮስት ፕራይስ 500 ማለት ነው ማይነስ ሴሊንግ ፕራይስ ደግሞ 450 ኦቨር 500 ታይምስ 100% ይሆናል ማለት ነው። ከዛ ሎስ ፐርሰንት is equals to 500 minus 450 50 ማለት ነው ኦቨር 500 times 100%. ከዛ 0 by 0 50 over 5 ማለት 10 ማለት ነው። ከዛ 10% ይመጣል ማለት ነው። አንሰር ዲ። ኩዌስችን ነምበር 5 እዚህ ጋር ኮስት ፕራይስ አለ። የኛው ደግሞ ሎስ ፐርሰንት ነው ማለት ነው። ሶ ሎስ ፐርሰንት is equals to ኮስት ፕራይስ ማይነስ ሴሊንግ ፕራይስ ኦቨር ኮስት ፕራይስ
ታይምስ 100% ነው ፎርሙላ። ሎስ ፐርሰንት 15 ተሰጥቷል። 15% is equals to ኮስት ፕራይስ ደግሞ 1000 ነው። 1000 ማይነስ ኤስፒ ኦቨር 1000 ታይምስ 100% እናደርገዋለን። ከዚያ ኦቨር 100% እዚህ ጋር እናደርጋለን። ኦቨር 100% ይሄ ይጠፋል። ይሄኛው ደግሞ ፐርሰንት በፐርሰንት ጠፋና 15 ኦቨር 100 ይሆናል። 15 ኦቨር 100 is equals to 1000 ማይነስ ኤስፒ ኦቨር 1000 ማለት ነው። ከዚያ ክሪስ ክሮስ እናደርጋለን። ይህ ማለት ደግሞ 100 ታይምስ 1000 ማይነስ ኤስፒ is equals to ይሄን ደግሞ ስናበዛው 15 እናደርግና 3 ዜሮ እንጨምራለን ማለት ነው። ከዚህኛው ደግሞ 5 ዜሮ ይሆናል ሲባዛ ማይነስ 100 ኤስፒ is equals to ከዚህ ማለት 100,000 ማይነስ 15,000 is equals to 100 ኤስፒ ማለት ነው። ይሄንን ስንቀንሰው 85,000 ይመጣል። is equals to 100 ኤስፒ ማለት ነው። ከዚያ ኦቨር 100 እናደርገዋለን። ኤስፒ is equals to 20 በ20 850 ይሆናል ማለት ነው። ስለዚህ አንሰር ሲ ይሆናል። በሌላ መንገድም መስራት እንችላለን። ይሄ ደግሞ ፎርሙላው ሴሊንግ ፕራይስ is equals to ኮስት ፕራይስ ማይነስ ነው የሚሆነው። ሎስ ሲሆን ማይነስ ይሆናል። ሎስ ፐርሰንት ኦፍ ኮስት ፕራይስ ማለት ነው። ከዚያ ሴሊንግ ፕራይስ ነው የተጠየቀው። ሴሊንግ ፕራይስ is equals to ኮስት ፕራይስ 1000 ተሰጥቷል። ማይነስ ሎስ ደግሞ 15% ማለት ነው 1000 ከዛ 1000 ማይነስ የ1015% ማለት 15 ታይምስ 1000 ኦቨር 100 ማለት ነው። 20 በ20 ይጠፋል። ከዛ 1000 ማይነስ ይሄኛው ደግሞ 150 ማለት ነው። ስንቀንሰው 850 ይመጣል ማለት ነው። በዚህ መንገድ መስራት እንችላለን። ኩዌስችን ነምበር 6 ይሄኛው ሴሊንግ ፕራይስ ነው። ሎስ ፐርሰንት አለ እዚህ ጋር ኮስት ፕራይስ ነው የምንፈልገው። ሎስ ፐርሰንት is equals to ኮስት ፕራይስ ማይነስ ሴሊንግ ፕራይስ ኦቨር ኮስት ፕራይስ ታይምስ 100% ማለት ነው። ሎስ ፐርሰንት 5% is equals to ኮስት ፕራይስ ማይነስ 760 ኦቨር ኮስት ፕራይስ ታይምስ 100% ማለት ነው። ከዚያ ኦቨር 100% እናደርገዋለን። እዚህ ጋር ይሄ ይጣፋል። 5/100 is equals to ሲፒ ማይነስ 760 ኦቨር ሲፒ ይሆናል ማለት ነው። ከዚያ ክሪስ ክሮስ እናደርጋለን። 100 ሲፒ ማይነስ 760 is equals to 5 ሲፒ ይሆናል ማለት ነው። ይህ ማለት ደግሞ 100 ሲፒ ማይነስ 20 እንጨምራለን በመቶ ስናበዛው is equals to 5
ሲፒ ይሆናል። 100 ሲፒ ማይነስ ይሆናል ወደ ሲመጣ 5 ሲፒ is equals to 76,000 ይሆናል ማለት ነው። ከዛ ሲቀነስ ይሄ 95 ሲፒ ይመጣል። 95 ሲፒ is equals to 76,000 ይሆናል። over 95 over 95 ከዛ ሲፒ is equals to 800 ይመጣል ማለት ነው። አንሰር ዲ ማለት ነው። ሁለተኛው ሜትድ ደግሞ ሴሊንግ ፕራይስ is equals to ኮስት ፕራይስ ማይነስ ሎስ ፐርሰንት ኦፍ ኮስት ፕራይስ በሚለው ማለት ነው። ሴሊንግ ፕራይስ 760 ተሰጥቷል እዚህ ጋር is equals to ኮስት ፕራይስ አይታወቅም ማይነስ ሎስ ፐርሰንት 5% ኦፍ ኮስት ፕራይስ ማለት ነው። ከዛ 760 is equals to ኮስት ፕራይስ ማይነስ ይሄ ደግሞ 5 over 100 ማለት 0.05 ማለት ነው ሲፒ። ከዛ እዚህ ኮኤፊሺየንት 1 ስለሆነ 1 ማይነስ 0.05 760 is equals to 0.95 ይመጣል ማለት ነው ሲፒ። ከዛ ኦቨር 0.95 ኦቨር 0.95 ይሆናል ማለት ነው። ሶ ሲፒ is equals to ይጣፋል እዚህ ጋር ሁሉንም በመቶ እናበዛዋለን የላይኛውም የታችኛውን ማለት ነው። ስናበዛው 20 እዚህ ጋር እንጨምራለን 90 ስለዚህ እንደቀድሞ ይሆናል ማለት ነው። 800 ይመጣል ይሄን ስናካፍል። Question number 7 what is the simple interest on 1000 ብር at 10% per year for 3 years ነው የሚለው። ይሄኛው ፕሪንሲፓል ነው ማለት ነው። ይሄኛው ሬት ይሄ ታይም ማለት ነው። ሶ ኢንተረስት ማለት ፒአርቲ ማለት ነው። ፒ ታይምስ አር ታይምስ ቲ 1000 ታይምስ 10 ኦቨር 100% ስለሆነ ኦቨር 100 እናደርጋለን ታይምስ 3 ከዛ 20 በ20 ይጣፋል። ሶ ኢንተረስት 3 ታይምስ 10 ታይምስ 10 300 ይሆናል ማለት ነው። አንሰር ሲ ይሆናል። 8 ደግሞ ይሄኛው ሬት ይሆናል። ይሄኛው ኢንተረስት ነው። ይሄኛው ኢንተረስት ይሄኛው ደግሞ ፕሪንሲፓል ነው። የተጠየቀው ሃው ሎንግ ማለት ታይም ነው። ታይም is equals to I over PR ማለት ነው። I 360 over P ደግሞ 1500 ታይምስ ሬት ደግሞ 8 over 100 ማለት ነው። ከዛ 20 በ20 ይጠፋል። ከዛ ማለት 360 ኦቨር ይሄኛው ደግሞ 120 ይመጣል። 36 ኦቨር 12 ማለት ደግሞ 3 ማለት 3 year ይሆናል ማለት። Question number 9 ደግሞ at what rate will 800 ብር earns 160 ብር in 2 years። ይሄኛው ፕሪንሲፓል ነው። ይሄኛው ደግሞ ኢንተረስት ከዛ ታይም ነው ማለት ነው። ሬት ማለት ደግሞ I over PT times 100% ማለት ነው። I 160 over P ደግሞ 800 times 2 times 100% ማለት ነው። ከዛ 20 በ20 ይጠፋል። ሬት is equals to 160 over 8 times 2 ደግሞ ፐርሰንት አለች እዚህ ጋር ፐርሰንት 16 ይሆናል 8 times 2 ከዛ ማለት 10% ማለት ነው። አንሰር ዲ ይሆናል ይሄ ደግሞ። Question number 10 what is the principal that earns 500 ብር in 5 years at 5% per annum ነው የሚለው። ይሄኛው ኢንተረስት ነው። ይሄ ታይም ነው። ይሄ ሬት ነው። ከዛ ፕሪንሲፓል ማለት I over PR I over RT ነው የሚሆነው ማለት ነው። I 500 ተሰጥቷል ኦቨር
አር ደግሞ 5/100 ታይምስ ታይም ደግሞ 5 ነው። ይህ ማለት 500 ታይምስ 100/25 ማለት ነው። ሶ P is equals to 50/25 2 ነው። 20 ታይምስ 100 ማለት ነው 1000 ይሆናል ማለት ነው። ሶ አንሰር ቢ ይሆናል። ኩዌስችን ነምበር 11 አማውንት ነው የሚጠይቀው የኮምፓውንድ ኢንተረስት አማውንት ማለት ነው። ይህ ፕሪንሲፓል ነው። የኛው ደግሞ ሬት ነው። ይህ ታይም ነው ማለት ነው። ስለዚህ ፈርስት ይር እንፈልጋለን መጀመሪያ I1 is equals to P1 RT1 ማለት ነው። I1 is equals to P1 2000 ነው። ታይምስ ሬት ደግሞ 5/100 ታይምስ 1 ነው የምናደርገው። ከዚያ 20 በ20 ይጠፋል። I1 100 ከዚያ አማውንት ማለት እዚህ ጋር P + I 2000 + 100 ማለት ነው። ከዚያ አማውንት is equals to 2100 ይመጣል። ይህ ማለት ደግሞ P2 ነው ለኔክስት ይር ማለት ነው። I2 ማለት ደግሞ P2 RT I2 is equals to P2 ስንት ነው? 2100 ማለት ነው። R ደግሞ 5/100 T2 1 ነው የሚሆነው። ሰከንድ ይር ቢሆንም ለአንድ አመት ማለት ነው። ከዚህ I2 is equals to 5 times 1 5 times 2 10 105 ይሆናል ማለት ነው። ሶ ኢንተረስት ቶታል ኢንተረስቱ ማለት I1 + I2 ይሆናል። I is equals to I1 100 ነው ያመጣው ነው ፕላስ I2 ደግሞ 105 I is equals to 205 ይመጣል ማለት ነው። ከዚህ አማውንት ስለሆነ የሚጠይቀው አማውንት is equals to P + I ይሆናል። አማውንት is equals to P ማለት 2000 ነው ፕላስ 205 ከዚህ አማውንት is equals to 2205 ይሆናል ማለት ነው። አንሰር ዲ ይሆናል። ሁለተኛው ሜትድ ደግሞ አማውንት is equals to P times 1 + R the power of T በሚለው እንሰራለን። ይህ ማለት P 2000 ነው 1 + R ማለት 5/100 0.05 ማለት the power of 2000 times 1 + 1.05 the power of T ይሆናል። ከዚያ ማለት ደግሞ 2000 times 1.05 times 2000 times 105/100 ከዚያ 30 በ30 ይጠፋል። የላይኛው በ5 እዚህ ጋር 2 አለች 2 ሲባዛ ይሄ በ5 ስንት ይሆናል? 50 ማለት ከዚያ 2 በ2 ይጠፋል። ይሄኛው በ5 21 ነው የሚሆነው። ከዚያ 21 times 105 2205 ይሆናል ማለት ነው። በዚህ መስራት ይቻላል። Question number 12 a product is sold for 345 ብር including VAT. What is the VAT amount ነው የሚለው። ሶ ኦሪጂናል ኮስቱን ኤክስ የምንለው ኤክስ ፕላስ የቫት ደግሞ 15% 15% of x is equals to 345 እንለዋለን ማለት ነው። እዚህ x ፕላስ የኛው 0.15 ይመጣል ኦቨር 100 ስናደርገው is equals to 345 እዚህ ጋር 1 ስላለው ስንደምረው 1.15 x is equals to 345 ከዛ ኦቨር 1.15 ኦቨር 1.15 ይህ ማለት ደግሞ x is equals to ሁለቱንም በመቶ ስናበዛው ከላይ 20 እንጨምራለን የታችኛው ደግሞ 115 ይሆናል ማለት ይሄ
x is equals to 345 divided by 115 3 ይመጣል። ከዚያው ለ0 እንጨምራለን ማለት ነው። ይሄኛው ኦሪጂናል አማውንት ነው ማለት ነው። ከቫቱ ጋር ተደምሮ 345 ነው የሚል፣ ስለዚህ እንቀንሰዋለን ማለት ነው። ቫት ማለት 345 ሲቀነስ 300 ይሆናል ማለት ነው። ቫት is equals to 45 ይሆናል ማለት ነው። ወይም ሌላኛው መንገድ ደግሞ ቫት ማለት 15% of original cost ማለት 15% of 300 ማለት ደግሞ 15 times 300 over 100 ይሆናል ማለት ነው። ለ0 በ0 ይጠፋና 3 ጊዜ 15 45 ይሆናል። አንሰር ቢ ይሆናል ማለት ነው። Question number 13 if the VAT on an item is 45 ብር then what is the original price ነው የሚለው። ቫት ማለት VAT is equals to 15% of original cost ነው። ኦሪጂናል ኮስቱን ኤክስ ብንለው ቫቱ 45 ነው እዚህ ጋር የሰጠው 15% of ኤክስ ማለት ነው። ከዚያ ማለት ደግሞ 45 is equals to 15 ሲባዛ በኤክስ ኦቨር 100 ማለት ነው። ከዚያ ክሪስ ክሮስ እናደርጋለን ኦቨር 1 አድርገን 15x is equals to 45 times 100 over 15 over 15 ማለት ነው። ከዛ x is equals to 45 over 15 3 ማለት ነው። 300 ይመጣል ማለት ነው። የ14ኛውን ጥያቄ ደግሞ መልሱን ኮሜንት ላይ ያስቀምጡልኝ።